አይገርማችሁም? ግን የደስታዬ ምንጭ ነው ብላችሁ የምታስቡት ሰው የሐዘናችሁ ምንጭ ሲሆን አሰላሙ አለይኩም ወደ ፋንድሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። ዛሬ ሁለት ነገር ይዤላችሁ መጥቻለሁ። ግን አንድ ጥያቄ አለኝ። መጀመሪያ እኔ አሁን ላይ ያለሁበት ሁኔታ እስኪ ከሁላችሁም ጋር ነው። ፍቅሮቼ ማሮቼ፣ እዚህ ሀገር ስንመጣ አብዛኞቻችን ቤት ያሰባችሁ አላችሁ። እንደኔ ደግሞ የተወሰነች ብር ሰርታችሁ ሀገራችሁ ሄዳችሁ የሆነ ስራ መክፈት አላማ ያላችሁ፣ ለምሳሌ ሜዲሲን የተማራችሁ ከዚህ ተመልሼ ፋርማሲ ቤት ከፍታለሁ ያልን አለን፣ ኮስሞቲክስ ቤት ያልን አለን፣ ቡቲክ ያልን አለን። ደግሞ እንዳልኳችሁ ቤት ሰርቼ እመለሳለሁ ያላለ ሁሉም አላማው መኪና፣ ወንዶች ለምሳሌ ሁላችንም እንደዛ ብለን የሆነ አላማ አድርገን የመጣ ነው። ያን ነገር ግን የምናደርግበት ብር አገኘን ወይም ደግሞ ቤት የሚፈልጉትን ቤት ሰሩ። ገባችሁ? አላማው ደረሰ ማለት ነው። አልሐምዱሊላህ ብሩ ያለው እንዳላበላች እዚህ ሀገር መቼም አላማውን ያላሳካች አለሽ ብዬ አላስብም። እያንዳንዱ የመጣበትን አላማ አሳክቷል። እንደው አላህን ካለማመስገን ዝም ብለው የሚዋሹ ካሉ እንጂ ያላሳካ የለም። ግን አላማችን ተሳክቶም ግን ለምንድነው ውዶች ሌላ ነገር የፈለግነው? ሌላ አሁን ለምሳሌ ቤት ሰርቶ እንኳን ብር የሚሰሩበት ብር ያገኛሉ ማለት ነው። ቤቱም ሰርቶ እንደገና ደግሞ የሚሰሩበት ወይም ደግሞ እኛ የሆነች ነገር እንዳልኳቸው ፋርማሲ ልንከፍት የመጣን ካልን ያን ፋርማሲ ምን ስንከፍትበትን ብር አግኝተን ኮስሞቲክስ ቤት ከሆነ እንደዛው፣ ቡቲክ ከሆነ እንደዛው፣ አትክልት ቤት፣ ጁስ ቤት፣ ምግብ ቤትም ከሆነ እንደዛው ያሰብነውን አግኝተነዋል። ያላገኘ የለም። ለወንድ ያበላች እሷን አያገባኝም። ግን ያላበላ ነው አልሐምዱሊላህ አላህ የጠበቀን ያችን ነገር ያላገኛለ ብዬ አላስብም። ያ ከተገኘ በኋላ ግን ሀገራችን አልገባንም። ሱብሃንአላህ ጭራሽ አላማችን ጠፋብን። ያንንም አግኝተነው ምን እንደምንፈልግ ራሱ አናውቀውም። አሁን ላይ እንሰራለን በየወሩ በቃ ለቤተሰብ ሆነ ለምን ዝም ብለን እናደርገዋለን። በቃ አሁን አላማችን ጠፍቷል። ያቺ መጀመሪያ ያሰብናት ግብ የሱቅ መክፈቻም ሆነች ምን የምግብ ቤትም ሆነ ቤትም ያላችሁ ቤታችሁን ሰራችሁ። እኔ እንኳን ቤት አስቤ ያልመጣሁም ቤትም አልሰራውም። ምን ያስዋሸኛል? እኔ ለንግድ ነው እኔ መስራት የምፈልገው ንግድ ነበር። ለዛ ነበር ነው ያችን ነገር አግኝተናት አልገባችሁ? ግን ማለት ነው አልሄድንም። ያን ብር አግኝተነው ሁሉም የሚያስበው የመጣበት ተሳክቶ ግን አልሄድንም ውዶቼ። ተበልተው በባላቸው ምናምን በወንድ ያልተሳካላቸው ይኖራሉ። አብሽራውን ታሳኩታላችሁ እናንተ። ዋናው ጤና ነው ውዶቼ። ያለፈው አልፏል እና ተሳክቶ ግን በቃ አልሄድንም። ዛሬም እየሰራን ዛሬ ደግሞ የምንሰራውን በቃ ምንም አናረገውም። በየወሩ ለቤተሰብ እናደርገዋለን። በእኛም አንዳንድ ነገር በመሀልም መታመም ሲመጣ ምን ብቻ እያደረግን ቁጭ ብለን ደክርተን ቀረን። አሁንማ የምንፈልገውንም አናቅም። ወይስ እናንተ ጋር የስሜት የለም? አሁን ጭራሽ የተጣለው ወረቃ ሁሉም ማስተካከል ተነሳ። ደግሞ 20 ሺህ ሪያል ምናምን እየተከፈለ ማለት ነው። ያ ማለት እዚሁ ለመኖር ማለት ነው። መቼም ከእንግዲህ በኋላ ወረቀት ተሰርቶ ሀገር ይገባሉ የሚል የለም። ቤተሰባቸው ተመልሰው እዚሁ ሊኖሩ ነው። ገባችሁ? እዚሁ ለመኖር እዚሁ ለመሞት። ታዲያ የትኛው እድሜ ረዥም ነው? ወረቀት አሰርተን አሁን ሀገር ፋሚሊ ዘይረን መተን ተመልሰን እንደገና ሀገር ሄደን ሀገር ኖሬ የሰራው ቤት ኖሬ ሞቼ የሚል መቼም የለም። ያው እዚሁ ለመሞት ነው። እዚሁ ወረቃ ካሰራን እዚሁ ለመኖር እዚሁ በቃ እዚሁ አግብቶ ለመውለድ እዚሁ ቀናችን ሲደርስ ለመሞት ነው። በል ብሎ እድሜ የረዘመ ደግሞ ከመቶ ምናምን አመት በላይ የሚኖር ካለ ደግሞ ሙምኪን እሱ ሀገሩ ሊገባ ይችላል። አብዛኛው ግን እዚህ ነው። በ40 አመቱ በ50 አመቱ በምኑ እዚሁ ነው የሚሞት። ይሄ እንደውም ረጅም እድሜ ነው። እና አሁን ላይ አላማችን ተፍቶብን ጭራሽ የምንፈልገውን ሁሉ ረስተነው በቃ እዚሁ ዘፍጠን ቀረን። ሀገር ሲባል በቃ ይጨንቀናል። ችግር ነው የሚታየን። በቃ ያችን እነግዳለን ሰራለን ብለን ራሱ ያሰብነውን ነገር ብሩንም ማግኝተን አልሄድንም። ለምን? በቃ ምን ከስር ነው የሚመስለን። የሚሳካ ይመስላል። ቃላዎች ጠፋ። ምን እንደምናስብ ራሱ ጠፋብን። ኢሮፕ እንሄዳለን ብለን ያሰብንም ካለንም ደግሞ በቃ ያችን ኢሮፕ የምንሄድባትን ብር አግኝተን ከዛ በኋላ የዓላማ ጠፍቶ እዚሁ ቀረን። ለምን እንደምንሰራ አናውቀው አብዛኞቻችን።
ለዛም ነው በየወሩ እየሰራ እንደፈለግን የምናደርገው ግባችን በቃ። እና ይሄ ነገር እኔ ጋር ብቻ ነው ያለው ወይስ እንደው እንዴት ነው እናንተ ጋር? ኧረ ሁላችንም ጋር ነው። ምን እዚህ አብዛኛው እዚህ ያለው ስንት ዓመታችን ነን? ሁላችንም አዳዲስ የለም። እና በጣም ገረመኝ። ሱብሃንክ ያ ረቢ ያ አላህ። ድሮ እኮ እንደመጣን እኮ እንደው መቼ ነው 2 ዓመቴን የምሞላው? መቼ ነው 2 ዓመቴን ስንት የተከሰረብኝ እንትን ብዬ በቃ የምወጣው ዳይን ጨርሼ ነበር እያልነው ማለት ነው። አሁን ጭራሽ አመታት አስቆጥረን ጭራሽ ሀገር ገብቶ ያን አላማችንን መኖር ፈርተን በቃ እዝቹ መኖር እዝቹ መሞት ፈልገን እንደገና ስንት ዓመት ተኖርን በኋላ እንደገና ይሄው ወረቃ ማስተካከል ላይ ሆነ። ያው እንግዲህ ወረቃ አስተካከል የመሸም ሀገር ሄጄ ነው የምሞተው ብሎ ነገር የለም። ወረቃ አስተካከል ነው መቼም ሀገራችን ለመግባት አይደለም። ፋሚላችን ዘየነ መተን እዚሁ ለመኖር እዚሁ ለመውለድ እዚሁ ለማግባት እዚሁ የራሳችን ህይወት ንግድ በሆነ ስራው ሆነ ምንም ሆነ ባለና አቅም እዚሁ ለመስራት ነውና አይ ስደት መጀመሪያ ስትመጡ ነው የሚያስጠላችሁ። መጀመሪያ ስትመጡ በቃ ይጨንቃችኋል። እንደምታውቁት ቶሎ 2 ዓመቴን ልጨርስ እንጂ እንደው አንድ ቀን አላድርም እንደው ወይኔ ይህ እያልን እያለቀስን እንደዛ እያስጠላን እንደዛ ጀሃነም ቀብር የገባን እስከሚመስለን ድረስ ያችን 2 ዓመት እንድትሞላ የናፈቀ ሁሉ ዛሬ እዚሁ ሞቴንም ኑሮዬንም መውለዴንም አድርግልኝ ብለን ዘጭ ብለናልና ግን ለምንድን ነው የመጣንበት አላማ ተሳክቶ እንኳን መግባት ያቃተን? ሌላ አላማ ያማረን አላማችን ሰፈኩ። አሁን ለምሳሌ እንደኔ ኮስሞ ቤት ወይ ደግሞ በቃ ሜዲሲን ተምሮ እንደዚህ ከፍታለሁ ያለ ቡቲክ የተመኘ ምግብ ቤት የተመኘ ገባቸው ሻይ ቤት የተመኘ ያንን ነገር ካገኘ በኋላ ሌላ ነገር አምሮታል። በቃ ቤት የተመኘ ካለ አንድ ቤት ሰርተው እቃ ያምራቸዋል። እቃ አንድ ጉድ እቃ መግዛት በ100,000 ቤት እየላኩ ከዛ መስሪያ ብር ይላሉ። ከሀገር ሲወጣ ግን እንደዛ አልነበረም መሆን የነበረበትም። በቃ ቤቱን ከሰራ አንድ ሰው ጥዬ ብር ካለችው ገብቶ እየሰራ እየኖረ ነው አንዳንድ እቃ እያጠራቀመ የሚገዛው እንጂ እቃ የቤት እቃ ባንዴ አይሞላም። ስንመጣ ግን በቃ አላማችን ሰፋ። ከዛ አላማችን ሰፍቶ ያን ሰፊ አላማ እንኳን ተሳክቶ እንኳን አገቡ። ከዛ የምትፈልጉትን ማታውቁም ትሰራላችሁ። ዝም ብላችሁ ያዝ ይመስላችኋል። ባላችሁ ብር ላይ የምትጨምሩ ይመስላችኋል። በቃ አይጨምርም ብሮ አመታቱ ስብላ ዘጋኝ። አመታቱ ዝም ብሎ እየመጣ ይቆጥራል። አይ አላማችን ስፋቱ ያ አለ ያ ረቢ። እንደዛ ሀገሬ 2 ዓመት ሞልቼ እንዳላልን አሁን ይሄው ኑሮዬንም መውለዴንም እዚሁ አድርግልኝ ብለን ቀረን። እስኪ ጻፉልኝ እናንተ እንደዚህ ሆናችኋል እንዴ? እስኪ ንገሩኝ።